በዓለም አቀፉ የቱሪዝም ዘርፍ እስከ 16 ትሪሊዮን ዶላር ይንቀሳቀሳል። በየዓመቱም ዘርፉ ከ5 እስከ 6 በመቶ እድገት እያስመዘገበ ነው። በፈረንጆቹ 2034ም የቱሪዝም ዘርፍ በዓለም ኢኮኖሚ ውስጥ የሚኖረው ድርሻ እስከ 11 በመቶ እንደሚደርስ ይገመታል። ኢትዮጵያ ከዚህ ከፍተኛ ጥቅም የሚገኝበት ጭስ አልባው ኢንዱስትሪ ተቋዳሽ ለመሆንም ትኩረት ሰጥታ እየሰራች ትገኛለች። በቱሪዝም ዘርፍ የጀመረቻቸው መጠነ ሰፊ የልማት ስራዎች ገጽታዋን ከመቀየር ባለፈ ለኢኮኖሚው አዲስ መነቃቃትንም እየፈጠሩ ነው። ቀደም ሲል በታሪካዊ ስፍራዎች ብቻ ተወስኖ የነበረው የቱሪስት መስህብ አሁን ላይ ሰው ሰራሽና ተፈጥሯዊ መዳረሻዎችን በማካተት የጎብኚዎችን ቁጥር በከፍተኛ ሁኔታ እየጨመረ ይገኛል። ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድን እንኳን ብንመለከት የኢትዮጵያን የቱሪዝም አቅም በአጭር ጊዜ ውስጥ የገለጡ ግዙፍ ስራዎች ናቸው። በሌላ በኩል የዋና ከተማዋ አዲስ አበባ ገጽታ በኮሪደር ልማቱ መታደስ ለከተማ ቱሪዝም አዲስ አቅም ሆኗል። ይህ ደግሞ የቱሪስቶችን የቆይታ ጊዜ በማራዘም ከዘርፉ የሚገኘውን ገቢ ከፍ ያደርገዋል። ይህ የዘርፉ መነቃቃት በኢኮኖሚው ላይ ያሳረፈው አሻራም እያደገ መጥቷል። ይህንንም በቁጥር ስናይ ቱሪዝም ለሀገር ውስጥ ጥቅል ምርት ወይም ጂዲፒ የሚያበረክተው አስተዋጽኦ አሁን ላይ 6.5 በመቶ በላይ ደርሷል። በአዳዲስ መዳረሻዎች ምክንያትም የውጭ ሀገር ጎብኚዎች ቁጥር በየዓመቱ በአማካይ 15 በመቶ እድገት እያሳየ ይገኛል። በገበታ ፕሮጀክቶች የቱሪስት መዳረሻ ስፍራዎች ግንባታና አጠቃላይ የቱሪዝም ሰንሰለቱ ውስጥ እስከ 500 ሺህ በላይ ለሚሆኑ ዜጎች በተለይም ለወጣቶችና ለሴቶች ቋሚና ጊዜያዊ የሥራ ዕድልም ተፈጥሯል። በእነዚህ ፕሮጀክቶች ምክንያት በአካባቢው የሚኖሩ አርሶ አደሮችና ወጣቶች በመንገድ በኤሌክትሪክና በንጹህ መጠጥ ውሃም ተጠቃሚ ሆነዋል። እነዚህ ፕሮጀክቶች የሀገር ውስጥ ጎብኚዎች በብዛት የሚሄዱባቸው በመሆኑም የሀገር ውስጥ ቱሪዝምን በማሳደግ በኩልም እገዛቸው የላቀ ነው። በሌላ በኩል ስንመለከት ደግሞ በአዲስ አበባ ዓለም አቀፍ ብራንድ ያላቸው ሆቴሎች ቁጥር እንዲጨምርና የንግድ እንቅስቃሴው እንዲነቃቃም በማድረግ በኩል የኢንቨስትመንት ፍሰቱ ላይ ትልቅ ለውጥ እየታየ ነው። የኢትዮጵያ የኮንፈረንስ ቱሪዝምንም ብናነሳ በአሁኑ ወቅት በከፍተኛ የለውጥና የእድገት ምዕራፍ ላይ ይገኛል። አዲስ አበባ የአፍሪካ የዲፕሎማሲ መዲና እንደመሆኗ መጠንም ዘርፉ የኢትዮጵያን ኢኮኖሚ ለማነቃቃት ትልቅ ሚናን እየተጫወተ ነው። በ2017 በጀት ዓመት ኢትዮጵያ ከ150 በላይ ዓለም አቀፍ ጉባኤዎችን በማዘጋጀት ከ1.3 ሚሊዮን በላይ የውጭ ሀገር ቱሪስቶችን ማስተናገድ ችላለች። ከውጭ ቱሪስቶች በተጨማሪም 1.5 ሚሊዮን የሀገር ውስጥ ጎብኚዎችም ቁጥር ተመዝግቧል። በአጠቃላይ ኢትዮጵያ የጀመረችው የቱሪዝም መዳረሻዎችን የማስፋፋት ስራ ዘርፉ ከአምስቱ የኢኮኖሚ ምሰሶዎች አንዱ ሆኖ ዘላቂ እድገት እንዲመዘገብና ዜጎችም ተጠቃሚነታቸውን የሚያረጋግጡበት ነው።